ሩታና ሄርሜላ እንግዲህ በድጋሚ ተጣሉ። እጅግ በጣም በሚያሳፍር ሁኔታ እንግዲህ ሄርሜላ መታ ሩታን ስታስጠነቅቅ ነበረ። ምንድነው ያለችው? እጅግ በጣም የሚያሳፍር ቃላትን ተጠቅማለች። ምንድነው? ሁሉ ነገር በዚህ ቪዲዮ ታገኛላችሁ። በተለይ እንግዲህ አብርሃምም የተናገረው ትልቅ ሚስጥር አለ። ያንንም ጭምር እንግዲህ በደንብ አድርገን በዚህ ቪዲዮ እነግራችኋለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮመንት ስራ አስቀምጡ። በተለይ ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ካላችሁ ይህንን ቻናል ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ። ወደ ጉዳያችን እንግዲህ በትላንትናው ዕለት እንዳያችሁት ከሆነ ሩታና አብርሃም ተገናኝቶ እጅግ በጣም ብዙ ንግግሮችን ሲያደርጉ ነበረ። ከዛም ውስጥ እንግዲህ ያነሳችው አንድ ትልቅ ሐሳብ ነበረ። ሩታ በተለይ እንግዲህ የንብረት ጉዳይም ተጽፏል ብሎ አብርሃም ሲጮ ነበረ። በጣም እንግዲህ ብዙ ንግግሮችን ሲያደርግ ነበረ። ወረቀቱ ላይ የተጻፈ እንግዲህ ስለ ንብረት ነው ብሎ እንኳን ሲያወራ በጣም ብዙ ሰውም ሲታዘቡት ነበረ። በተለይ እንግዲህ የፍቺ ወረቀት ላይ የንብረት ጉዳይ ይነሳል። ይሄ ማንኛውም ቦታ ላይ የሚነሳ ጉዳይ ነው። ምንም አዲስ ነገር የለውም። ግን አብርሃም አዲስ ነገር አድርጎ ሲያወራ ንብረቱን ፈልገሽ ነው ወይ ብሎ እንግዲህ በጣም ብዙ ንግግሮችን አድርጓል። እጅግ በጣም የሚያሳፍሩ ከአንድ ባለትዳር ወይም ደግሞ ከአንድ ትልቅ ሰው ላይ የማይጠበቁ ቃላትንም ጭምር እንግዲህ ሲወረውር ነበረ። አብርሃም እንግዲህ የተናገራቸው ነገሮች እያንዳንዱን ስንመለከት በፍጹም ትክክል አልነበረም። ምክንያቱም እንግዲህ የፍቺ ጥያቄ ወረቀቱ ላይ የሚጻፈው የመጀመሪያ ነገር ንብረት ነው። በተለይ ንብረት ካፈሩ እኩል ሊካፈሉ ይገባል የሚልም ሕግ ስላለ ማለት ነው። ይህንን እንግዲህ ሕግም ስለሚደግፈው ወይም ደግሞ ሕግም ጭምር እንግዲህ ግዴታ አድርጎ ስለሚወስደው ነው። እሱ ብቻ አይደለም፣ መሃላቸው ላይ ያለውም ልጅም ስለሱ ጉዳይ ይነሳል። በተለይ የፍቺ ጉዳይ ሲነሳ መሃላቸው ያለው ልጅ እንዴት ይሆናል ወይም ደግሞ እንግዲህ ከማን ጋር ማደግ አለበት፣ እንዴትስ ያድጋል፣ እያንዳንዱ የሚያስፈልገው ወጪዎቹም ሁሉ ነገር እንግዲህ እዛ ላይ ይጠቀሳል ማለት ነው። ይሄ ንብረት እንግዲህ የሩታ የአብርሃም ብቻ አይደለም የልጁም ጭምር ስለሆነ ለልጁም ይገባል ተብሎ እንግዲህ የሚታሰበው ነገር ያንን ነገር መሰረት ተደርጎ እንግዲህ ይሰራል ማለት ነው። በጣም ብዙ ነገሮች አሉ በፍቺ ጉዳይ ላይ እንግዲህ ሲነሳ እጅግ በጣም የማይጠቀሱ በጣም ብዙ ነገሮችም ጭምር እንዳሉ እናውቃለን። አብርሃም እንግዲህ ከሁሉም በላይ ያሳሰበው ነገር የንብረቱ ጉዳይ ነው። ንብረቴ ልትወስጂ ነው ወይስ ንብረቴ ልትወርሺ ነው ወይስ ብሎ እንግዲህ ብዙ ንግግሮችን ሲያደርግ ሁሉም ሰው ቆም ብለህ አስብ፣ አብርሃም ይህንን ንብረት ያፈራከው በሙሉ ማለት ይቻላል በሩታ የተነሳ ነው እንጂ አንተ ከየትም አምጥታ አይደለክም ብሎ እንግዲህ ብዙ ሰው ሲናገር ነበረ። የእውነት ለመናገር እንግዲህ አብርሃም ከራሱ ያመጣ አንድም ሳንቲም የለም። ሁሉም ነገር ማለት ይቻላል በሩታም ጥረት ነው እዚህ ደረጃ የደረሱት። እነሱ በአንድ ላይ ሰርቶ ያገኙትን ከዩቲዩብ ያገኙትን ገንዘብ ነው እስከ ዛሬ ድረስ እንግዲህ ንብረታቸውን ያፈሩበት። ስለዚህ እንግዲህ አብርሃም የራሱ እንደሆነ ብቻ አድርጎ የተናገረው ነገር እጅግ በጣም የሚያስጠላና ከአንድ ትልቅ ሰው የማይጠበቅ ንግግር ሲናገር ነበረ ማለት ነው። አብርሃምን ለመሆን ልጅ መሆን ብቻ በቂ ነው ብሎ እንግዲህ አንዳንድ ሰው ሐሳቡን ሲሰጥ ነበረ። በተለይ እንግዲህ ጨቅላ ልጅ ከሆናችሁ አብርሃም በሉት፣ አብርሃም ራሱ ከነሱ በጣም ያነሰ ነው ብሎ እንግዲህ በጣም ብዙ ነገሮችን ሲናገሩ ነበረ። እንግዲህ አብርሃም ምንም አልመሰለውም። ይሄ ሁሉ ነገር ሲባል ይሄ ሁሉ ነገር ሲሰደብ እንኳን ምንም ያልመሰለው ምንም እንግዲህ ስሜት ስለሌለው ወይም ደግሞ እጅግ በጣም በሚያሳዝን ሁኔታ ተመልካችን ስለሚነቅ ነው ብሎ እንግዲህ አብዛኛው ሰውም የራሱን ሐሳብ ሲሰጥ ነበረ። በዛሬ ዕለት እንግዲህ በጣም በሚገርም ሁኔታ ሩታና ሄርሜላ በድጋሚ ተገናኝቶ በጣም ብዙ ንግግሮችን አድርጓል። ከዛም ውስጥ በተለይ ሄርሜላ የተናገረችው ነገር እጅግ በጣም የሚያስጠላ ነገር ነው። በተለይ እንግዲህ ሄርሜላ ሐሳቧን ስትገልጽ ከአሁን በኋላ እንግዲህ ከባሌ ራቂ እስከ ማለት ደረጃ ድረስ ደርሳለች። ከአብርሃም ራቂ ማለቷ እንግዲህ ያው የራሷን ባል አድርጋ አብርሃምን ስለቆጠረች ነው። ስለዚህ ሩታ
ከአብርሃም መራቅ እንዳለባትና ካሁን በኋላ ወደሱ ህይወት እንዳትመጣ በድጋሚ እንግዲህ በተመሳሳይ ሁኔታ ከዚህ በፊትም እንደምትናገረው ወይም ደግሞ እንደምትዝተው አይነት ዛቻ እንግዲህ ፈጥራ ወደ መጣችበት ቦታ ተመልሳለች ማለት ነው። በተለይ ሄርሜላ የምትናገረው ነገር እጅግ በጣም የሚያስጠላ በተለይ ማህበረሰቡን የማይወክሉ ንግግሮችን በደንብ ስለምትናገር እዚህ ላይም ከተናገርኩኝ ዩቲዩብም ይህንን በተለይ እንግዲህ እንደ ሌላ ነገር ወይም ደግሞ እንደ ትችትም ስለሚወስደው ለጊዜው እንግዲህ ቪዲዮንም ሆልድ ሊያረግብን ስለሚችል እንግዲህ እሷ የተናገረችው ቃል በቃል መናገር እጅግ በጣም ይከብዳል። እንግዲህ ሄርሜላ የምትናገሯቸውን ነገሮች አንዳንዴ እጅግ በጣም የሚያስጠላና ምንም ማስተዋል የሌለው ነገር እንደሆነ አይተናል። በተለይ እንግዲህ አብርሃምን ማንም ሰው እንዲነካ አትፈልግም። ይሄ ማለት እንግዲህ አብርሃምን በጣም ስለምትወደው ስለምታፈቅረው ከሱ ጋር መኖር ስለምትፈልግ ነው እንደዚህ የምትሆነው። አብርሃም እንግዲህ በተለይ ደስተኛ እንደሆነ ለሩታ ትላንትና ሲናገር ነበረ። በጣም ደስተኛ በሆንኩበት ሰዓት ላይ እየመጣሽ ህይወቴን እየበጠበትሽ ነው ብሎ እንግዲህ ሩታን በጣም ሲናገራት ነበረ። ይሄ ማለት እንግዲህ በዚህ በትዳራቸው ወይም ደግሞ በፍቅራቸው ደስተኛ ሆኗል ማለት ነው። አብርሃም ምንም እንኳን የፍቺው ጥያቄ ተቀብሎም ሁሉም ነገር እንኳን በፍቺ ሂደት ሄዶ እንኳን ሳይጠናቀቅ እንደዚህ አይነት ሪሌሽንሽፕ ውስጥ መግባቱ ራሱ ቢያስጠይቀውም አብርሃም ግን ግድ እንደሌለው በደንብ አድርጎ አሳይቶናል ማለት ነው። አብርሃም እንግዲህ ትዳር ላይ ትዳር ይቻላል የሚለውን ስሜት በጣም ብዙ ሰዎች ላይ እያጋባ ይገኛል። የማይሆን ትምህርት ሰዎች ላይ እየጫነ ይገኛል። በተለይ ማህበረሰቡ ተከባብሮና ተዋዶ በጣም እንግዲህ በሚገርም ሁኔታ የኑረ ማህበረሰብ እየበከሉ ነው እስከ ማለት ደረጃ ድረስ ተነስቷል። በጣም ብዙ ሰው በተለይ ከቲክቶክ የተነሳ አንድ ሀሳብ ነበረ። እንደዚህ አይነት ንግግሮችን የሚናገሩ በተለይ እንደ አብርሃም አይነት በጣም መጥፎ ተግባሮችን የሚያስተምሩ ሰዎችም ልክ እንደ ቲክቶክ ላይ የታሰሩ ሰዎች ተለቅሞ መታሰር አለባቸው እስከ ማለት ደረጃ ድረስ ደርሶ ነበሩ። እንግዲህ እንደዚህ ባይባልም በተለይ አብርሃም እንዲታሰር ሁላችንም ማንፈልግ ስለሆነ እንደዚህ አይነት ንግግርም ቢቆምም አትሊስት አብርሃም ከስተቱ ተምሮ ወደ ራሱ ህይወት ቢመለስ የተሻለ ነው ብዬ ነው የማስበው። እንግዲህ ከሩታ ጋራ ወደ ፍቅራቸው ይመለሳሉ የሚለው ነገር አሁንም ምነግራችሁ ነገር አንድ ትልቅ ነገር አለ። ምንድነው ካላችሁኝ የመመለሳቸው እድል 50-50 ነው ወይም ደግሞ 50-50 ብለን ብንይዘው የተሻለ ነው። ምክንያቱም በጣም ብዙ ነገሮች ርቀቶችን ተጉዘዋል አብርሃምና ሩታ በጣም በሚያሳዝን ሁኔታ እጅግ በጣም እንግዲህ አለመከባበር መሃል ወይም ደግሞ አለመሰማማትም ጭምር ተፈጥሯል ማለት ነው እነሱ መሃል። ይህ ነገር እንግዲህ ሲፈጠር ለመጀመሪያ ጊዜ አይደለም። ከዚህ በፊትም እንግዲህ ተጣልቶ በተለይ በጣም ብዙ ጊዜ ቆይቶ ታርቆ ነበሩ። ያሁኑ ግን የከፋ ሆኖ አግኝተናል። ኦልሞስት እንግዲህ 9 ወር ሙሉ ያለ ምንም እንግዲህ ያው ሳይስማሙ በጣም በሚያሳዝን ሁኔታ አንድ ቤት ውስጥ ሳይሆኑ ለየብቻ እየኖሩ የራሳቸውን ህይወት እየገፉ እስካሁን ድረስ እንግዲህ ቆይቷል። በተለይ አብርሃም እጅግ ከምታስቡ በላይ ከብዙ ሰዎች ጋራ ግንኙነት ነበረው፣ በተለይ ከተለያዩ ሴቶች ጋራ። ከዛም እንግዲህ በጣም ብዙ ነገሮች ውስጥ ገብቶ እንደወጣም ሰምቻለሁ። እጅግ በጣም የሚያሳዝን ነገር ነው። በተለይ አብርሃም ካሁን በኋላ ወደ ትዳሩ ይመለሳል ወይ የሚለው ነገር አጠራጣሪ ነገር ነው። በተለይ ሄርሜላ ያለች እጅግ በጣም የማይታሰብ ነገር ነው። ሄርሜላ እንግዲህ በጣም እንደምትፈልግ በተለይ የነሱ መፈታት በግልጽ ስትናገር ነበረ። መናገር ብቻ አይደለም በተግባርም አሳይታናለች ማለት ነው። ስለዚህ እንግዲህ ሄርሜላ በየቀኑ የምትለቃቸው በቲክቶክ የሚለቀቁ ቪዲዮዎች ወይም ደግሞ በየቀኑ በኢንስታግራም የሚለቀቁ ፎቶዎች እያንዳንዱ ያው አብርሃም በተለይ ከህይወቱ ወይም ደግሞ የህይወቱ አጋር አድርጓት እንግዲህ እንዲያኖራት ስለምትፈልግ ነው። የምትፈልገውን ነገር እንግዲህ ለማሳካት ጫፍ ላይ ደርሳለች ማለት ነው። እያንዳንዱ ነገሮች እየከበዱ ይገኛሉ። ሩታና ሄርሜላ ተገናኝቶ የማይሆኑ ቃላቶችን ሲነጋገሩ ነበረ። እጅግ በጣም ደስ በሚል ሁኔታ እንግዲህ ሩታ ከዚህ በፊትም እንደምታደርገው በጣም በትትና በጣም በተረጋጋ መንፈስ ስታናገራት ነበረ። እያንዳንዱ
እያንዳንዱን ነገር እንግዲህ የምትፈልገውን ጥያቄዋን ተናግራ በደንብ አስረድታ በስተመጨረሻ ሳይስማሙ ተለያይተዋል ማለት ነው። ነገሮች እንግዲህ በዚህ ቀጥለዋል። አዳዲስ ነገር ሲኖር ደግሞ እንግዲህ በደንብ አድርገን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ከወዲሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።